ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ዘመናችንን እንደ ቀድሞ አዲስ የሚል ይሆናል። ይህንን ኃይለ ቃል በሰቆቃወ ኤርምያስ በምዕራፍ 5 ቁጥር 21 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ዘመናችንን እንደ ቀድሞ አዲስ ርዕሳችን ይሄ ነው። ይህን ርዕስ የመረጥንበት ምክንያት ቅድም በመግቢያችን እንደተናገርን አሁን ያለነው በአዲስ ዘመን ማግስት ላይ ስለሆነ ዘመኑን እንዴት ማሳለፍ እንደሚገባን ማየት እንችል ዘንድ ይህን ርዕስ መርጠናል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችን በህብረት ለመናገር ራሳችንን እናዘጋጅ። ዘመናችንን በመስኮ ግቢ ውስጥ በጣም ብዙ ሰው ነው ያለው። ድምጻችሁ በጣም አነስተኛ ነው። ይሄ ማክስ ማድረግ ከመጣ ጀምሮ እልልታውም ቀንሷል፣ ተሰጦ መመለሱም ቀንሷል። እንደው ተለጉመን ያለነውና አውርዱ አልላችሁም፣ ግን ድምጻችሁ ይሰማ። ዘመናችንን እንደ ቀድሞ አዲስ ምን በል እግዚአብሔር ዘመናችንን እንደ ቀድሞ ያድስልን። ርዕሳችን ይሄ ነው። በዚህ ርዕስ ውስጥ የእስራኤል ዘመን በምንድነው የተበላሸው የሚለውን እናያለን። እንዴትስ ታደሰ የሚለውን እንመለከታለን። የኛስ የኢትዮጵያውያን ዘመን በምንድነው የተበላሸው? ይሄን እናያለን። እንዴትስ ይታደስ? ይሄን እንመለከታለን። እግዚአብሔር አሁንም የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። እንግዲህ ነቢዩ ኤርምያስ ከአራቱ አበይት ነቢያት መካከል አንዱ ነው። አራቱ አበይት ነቢያት የሚባሉት ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል ናቸው። እነዚህ አራቱ አበይት ነቢያት እየተባሉ ይጠራል። ኤርምያስ ማለት የስሙ ትርጉም እግዚአብሔር ከፍ ከፍ ያደርጋል ማለት ነው። አዎ እግዚአብሔር ከፍ ከፍ ያደርጋል የሚል ትርጓሜ ያለው ነብይ በርዕስነት ያነሳነውን ቃል ለጊዜው አዎ እስራኤል በመከራ በነበሩ ጊዜ፣ አዎ በምርኮ በነበሩ ጊዜ፣ እስራኤል ጭንቅ ውስጥ በነበሩ ጊዜ ተናግሮታ። አንድ ጊዜ ወደ ኋላ መለስ ብለን የእስራኤል ዘመን በምን እንደተበላሸ እናያለን። እንዴትስ ታደሰላቸው እንመለከታለን። የኛንም ዘመን በዛ ውስጥ እናየዋል። ወገኖቼ መጽሐፉ ሰቆቃወ ኤርምያስ ነው የሚባለው። ሰቆቃ ማለት የቃሉ ትርጉም ልቅሶ፣ ሙሾ፣ ሐዘን፣ መከራ ማለት ነው። እስራኤል በመከራ፣ እስራኤል በምርኮ፣ እስራኤል በረሃብ በቸነፈር በነበሩ ጊዜ የተጻፈ መጽሐፍ ስለሆነ ሰቆቃወ ኤርምያስ
የኤርምያስ ልቅሶ፣ የኤርምያስ ሐዘን፣ የኤርምያስ ሙሾ እየተባለ መጽሐፉ ይጠራል። የቤተ ክርስቲያን ሊቃውንት ይሄንን ነቢይ አልቃሻው ነቢይ እያሉ ይጠሩታል። ትንቢት ሲናገር በእንባ የተናገረ ነቢይ፣ መጽሐፍ ሲጽፍ በእንባ የጻፈ ነቢይ፣ ሲጸልይ በእንባ የሚጸልይ ነቢይ ስለሆነ ነቢዩ ኤርምያስ ሌላኛው ስሙ አልቃሻው ነቢይ የተባለ ይጠራል። እንባው ቶሎ የሚቀድመው ነው። ይህ ነቢይ በርሽነት ያነሳነውን ቃል ተናገረ። ምን ብሎ? ዘመናችንን እንደ ቀድሞ አድስ። የእስራኤል ዘመን በምን ተበላሸ? ለምን ተበላሸ? ሲሱን እንመልከት። ወገኖቼ የእስራኤል ዘመን የተበላሸው በሕዝቡ መካከል፣ በእስራኤል ሕዝብ መካከል ክፉ ሰዎች በዙ፣ አመፀኞች በዙ፣ እልከኞች በዙ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ሰነድ የሚሰርዙ፣ የሚደልዙ፣ ንጹሕ ደም የሚያፈሱ፣ ጣዖት የሚያመልኩ፣ ከተራራ ራስ ሄደው መስዋዕት የሚሰው፣ ግንዱን አንተ አባቴ ነህ ድንጋዩን አንተ ወለድከን የሚሉ ሰዎች በዙ። የዚህን ጊዜ የእስራኤል ዘመን ተበላሸ። እንዲህ ተብሎ ተጽፏል። ጥቂት ነገር ብቻ ለአብነት እናያለን የእስራኤል ዘመን የተበላሸበትን ምክንያት። ኤርምያስ 5 ቁጥር 23 ጀምሮ ተመልከቱ። ትንቢተ ኤርምያስ ምዕራፍ 5 ቁጥር 23 ላይ እንደዚህ ይላል። ለዚህ ሕዝብ ግን አለ፣ ስለ እስራኤል የተነገረ ቃል ነው። ለዚህ ሕዝብ ግን የሸፈተና ያመፀ ልብ አላቸው። አምፀዋል፣ ሄደውማል። በልባቸው የፊተኛውንና የኋለኛውን ዝናብ በጊዜ የሚሰጠውን ለመከር የተመደበውን ወራት የሚጠብቅልንን አምላካችን እግዚአብሔርን እንፍራ አላሉ። አዎ እግዚአብሔርን እንፍራ አላሉም አለና ለዚህ ሕዝብ አዎ ልቡ ስለሸፈተ በደላችሁ እነዚህን አስቀርታለች፣ ኃጢአታችሁም መልካም ነገርን ከለከለቻችሁ፣ በሕዝቤ መካከል ክፉ ሰዎች ተገኝተዋልና። በእስራኤል ሕዝብ መካከል አስተውሉ፣ ክፉ ሰዎች ተገኙ። ንገሩኝ፣ ምን አይነት ሰዎች ተገኙ? ክፉ ሰዎች ንጹሕ ደም የሚያፈሱ ናቸው። ክፉዎች እግዚአብሔርን የማይፈሩ ናቸው። ክፉዎች ጣዖት የሚያመልኩ ናቸው። ክፉዎች ጽንስን ያስወርዱ ናቸው። ክፉዎች በሚዛን የሚያጨበረብሩ ናቸው። ክፉዎች በባልና ሚስት መካከል ጣልቃ እየገቡ ጠብ የሚዘሩ ናቸው። በእስራኤል መካከል ክፉ ሰዎች ተገኙ። አመፀኛ፣ እልከኛ፣ እግዚአብሔርን ማይፈሩ፣ በሐሰት ቢመሰክሩ በዙ። የዚህን ጊዜ ዘመናቸው ተበላሽ። ዘመናቸው ተበላሽ። በምን ተበላሸ ስንል የመጀመሪያው የእስራኤል ዘመን የተበላሸው በረሃብ ነው። ንገሩኝ፣ በምንድን ነው የተበላሸባቸው? ሁላችሁ ንገሩኝ እንጂ በምንድን ነው ያልኩኝ? በረሃብ ዘመን የእስራኤል ተበላሸ። መና ከሰማይ ወርዶላቸው እንዳልተመገቡ እስራኤላውያን የሚልሱት የሚቀምሱት አጡ። ሕፃናት እንኳን እንጀራ ለምን የሚቆርስላቸውም አልተገኘም። የሕፃን ምላስ ከጥም የተነሳ ወደ ትናጋው እስኪጣበቅ ድረስ እንዲህ ተብሎ ተጽፏል። እንዴት የእስራኤል ዘመን
በረሃብ እንደተበላሸ እዚያው ሰቆቃ ኤርምያስ ምዕራፍ 4 ቁጥር 4 ጀምሮ ተመልከቱ። እንደዚህ ይላል። ሰቆቃ ኤርምያስ ምዕራፍ 4 ቁጥር 4 ላይ ጡት የሚጠባው የሕፃን ምላስ ከጥም የተነሳ ወደ ችናጋው ተጣበቀ። ሕፃናት እንጀራ ለመኑ፣ የሚቆርስላቸውም የለም። የጣፈጠ ነገር ይበሉ የነበሩ እስራኤል በመንገድ ጠፉ አለ። የጣፈጠ ነገር ያለው ምና ከሰማይ ወርዶላቸው 40 ዓመት በራፊዲም ምድረ በዳ በሲና በረሃ የነጻነት ጉዞ እስራኤላውያን ሲጓዙ መና እየወረደላቸው ይመገቡ ነበር። ወገኖቼ መናው ከሰማይ ይወርዳል። መጠኑ እንደ ድንብላል፣ ጣዕሙ በዘይት እንደተለወሰ እንጎቻ ነው። መልኩ እንደ በረዶ ነጭ ነው። ሲፈልጉ መናውን ንፍሮ ያደርጉታል፣ ሲፈልጉ እንደ ቆሎ ይቆሉታል፣ ሲፈልጉ እንደ እንጀራ ይጋግሩታል። መናው የማይሆነው ስጋ ብቻ ነበር። የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ አለ። የጣፈጠ ነገር የተባለ መና ነው። ጣዕሙ በዘይት እንደተለወሰ እንጎቻ ነበረ። ኦሪት ዘኍልቍ ምዕራፍ 11 ቁጥር 7 ጀምሮ ተመልከቱት። ዘኍልቍ 11 ቁጥር 7 ላይ የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ አለ። በቀይ ግምጃ ያድጉ የነበሩ የፍግ ክምር አቀፉ አለ። የማንም እጅ ሳይወድቅባት ድንገት ከተገለበጠች ከሰዶም ኃጢአት ይልቅ የወገኔ ሴት ልጅ ኃጢአት በዛ። አለቆቿ ከበረዶ ይልቅ ጥሩ፣ ከወተት ይልቅ ነጭ ነበሩ። ገላቸው ከቀይ ዕንቁ ይልቅ ቀይ ነበረ። እስራኤል ዘመን ከመበላሸቱ በፊት አለቆቹ አለ ከበረዶ ይልቅ ጥሩ፣ ከወተት ይልቅ ነጭ ነበሩ። ገላቸው ደግሞ ከቀይ ዕንቁ ይልቅ ቀይ ነበረ። መልካቸው እንደ ሰምፔር ነበር አለ ዘመኑ ሳይበላሽ በፊት። አሁን ግን አለ ፊታቸው ከጥቀርሻ ይልቅ ጠቁሯል፣ በመንገድም አልታወቁም አለ። ቁርበታቸው ወደ አጥንታቸው ተጣብቋል፣ ደርቋል፣ እንደ እንጨት ስብ ሆኗል። በሰይፍ የሞቱ በረሃብ ከሞቱት ይሻላል። እነዚህ የምድርን ፍሬ አጥተው ተወግተው ቀጥነዋል። የርኅሩኅ ሴት ልጆች ልጆቻቸውን ቀቅለዋል አለ። ወገኖቼ እናት የወለደችውን ልጅ ቀቅላ እስክትበላ ድረስ በእስራኤል ምድር ረሃቡ ጸንቶ ነበር። በረሃብ ዘመናቸው ተበላሽቶ ነበር። የዚህን ጊዜ ነው ነቢዩ ኤርምያስ አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ ያለው። እዚህ ጋር ዘመናቸው በረሃብ በተበላሸ አሁን እንዳየን የርኅሩኅ ሴት እጆች፣ የእናት እጆች ልጆቻቸውን ቀቅለው በልተዋል። እናት ቀቅሏ ልጇን ቀቅላ እስክትበላ ድረስ በእስራኤል ዘንድ ረሃብ ነበረባቸው። ይሄ ታሪክ በሁለተኛ ነገሥት ምዕራፍ 6 ቁጥር 24 ላይ የተመዘገበ ታሪክ ነው። ረሃቡ በጸና ጊዜ 50 ብር ያላቸው ገበያ ሄደው የአህያ ጭንቅላት በ50 ብር ይገዙ ነበር ይላል። 5 ብር ያላቸው ገበያ ሄደው በ5 ብር የርግብ ኩስ ይገዙ ነበር ይላል። ሁለት እናቶች ነበሩ። 50 ብር ኖሯቸው የአህያ ጭንቅላት መግዛት ማይችሉ፣ 5 ብር ኖሯቸው የርግብ ኩስ በመስፈሪያ መግዛት ማይችሉ። አንዲቷ ሴት እንደዚህ አለች፣ ዛሬ አንቺን ልጅ ቀቅለን እንብላ፣ ነገ ደግሞ የኔን ቀቅለን እንበላለን አለች። እሺ ተባባሉ። ልጃቸውን ቀቅለው በሉ ይላል መጽሐፉ። እስራኤል ዘመናቸው እንዲህ ባለ ረሃብ ነበረ የተበላሸ። የልባቸው ደስታ ቀርቶ ነበረ። ዘፈናቸው ወደ ለቅሶ ተለውጦ ነበረ። በኃጢአታቸው ምክንያት መተላለፍ ስላበዙ
እግዚአብሔርን ስላሳዘኑ እግዚአብሔርን ስለበደሉ በረሃብ የእስራኤል ዘመን ተበላሸ። እንዲህ ተብሎ በሌላም ስፍራ ላይ ተጽፏል። ትንቢተ ኤርምያስ ምዕራፍ 29 ቁጥር 17 ጀምሮ መልእክተዋል። ኤርምያስ 29 ቁጥር 17 የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እነሆ ሰይፍና ረሃብ ቸነፈርን ይሰድባቸዋል አለ። እግዚአብሔር ሲቆጣ በትር አይቆርጥም ይላሉ አባቶቻችን። ወገኖቼ እግዚአብሔር ሲቆጣ የሚቀጣበት መንገዱ ብዙ ነው። ክፉ የሀገር መሪ አስነስቶ መቅጣት ይችላል። እግዚአብሔር ሲቆጣ ክፉ ሃይማኖት አባት አስነስቶ መቅጣት ይችላል። እግዚአብሔር ሲቆጣ አንዳንድ ጊዜ ሚስቶችን በባሎች ላይ ያስነሳል፣ ባሎችን በሚስቶች ላይ ያስነሳል፣ ልጆችን በወላጆች ላይ ያስነሳል፣ ወላጆችን በልጆች ላይ የገዛ ብልቶቻችን እንዳይግባቡ ያደርጋል እግዚአብሔር ሲቆጣ። አሁን እግዚአብሔር ስለተቆጣ ረሃብን እሰድባቸዋለሁ አለ። በእስራኤል ላይ ረሃብን ሰደደ። ወደ ከተማ ሲወጣ በረሃብ የከሱ አሉ ይላል። ነቢያቱና ካህናቱ ወደማያውቁት ሀገር ተሰደዱ ይላል። እንዲህ ተብሎ ተጽፏል። ኤርምያስ ላይ ተመልከቱት፣ አነበዋለሁ። ትንቢተ ኤርምያስ ምዕራፍ 14 ቁጥር 18 ጀምሮ። ትንቢተ ኤርምያስ ምዕራፍ 14 ቁጥር 18 ወደ ሜዳ በወጣ አለ ነብዩ ኤርምያስ፣ ወደ ሜዳ በወጣ እነሆ በሰይፍ የሞቱ አሉ። ንገሩኝ፣ በምን የሞቱ አሉ? በሰይፍ የሞቱ አሉ። ወደ ከተማ ብገባ እነሆ በረሃብ የከሱ አሉ። በምን የከሱ አሉ? በረሃብ የከሱ አሉ። ነብዩና ካህኑ ወደማያውቁት ሀገር ሄደዋልና። በዘመኑ የነበሩት የእግዚአብሔር ነቢያት፣ በዘመኑ የነበሩት የመቅደሱ አገልጋዮች ካህናት ዘመኑ ሲበላሽ እግዚአብሔር ሲቆጣ ወደማያውቁት አገር ተሰደዱ። እንመጣለን እኛ ወደ ኢትዮጵያ። መጀመሪያ እስራኤል ወደማያውቁት ሀገር ካህናት ወደማያውቁት ሀገር በዘመኑ የነበሩት ነቢያት ወደ ከተማ ኤርምያስ ሲወጣ አንዳንዶቹ በሰይፍ ሞተዋል። ወደ ከተማ ሲወጣ አንዳንዶቹ በረሃብ ከስተዋል። መና ወርዶለት የተመገበ ሕዝብ እግዚአብሔር በተመቸ ጊዜ እግዚአብሔርን ይፈራ እግዚአብሔርን ያመልክ በነበረ ጊዜ እስራኤል መና ነው ከሰማይ ወርዶለት። ላቡን አያፈስም፣ ወዛቸውን አያንጠፈጥፉም፣ አያርሱም፣ አይቆፍሩም። እግዚአብሔር ይንከባከባቸው ይመግባቸው ነበረ። አሁን ደግሞ ጀርባቸውን ለእግዚአብሔር ሲሰጡት አልመችህም ሲሉ የእግዚአብሔርን ውለታ በረሱ ጊዜ በረሃብ ዘመናቸው ተበላሸባቸው። እስኪ ሰዓታችንን ለመጠቀም ወደኛ ዘመን የኛስ የኢትዮጵያውያን ዘመን ረሃብ ተበላሽቶብን የለም? ብዙ ሚሊዮን የሚቆጠሩ ወገኖቻችን ረሃብተኞች አይደሉም እንዴ? ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር አይደለም? እስኪ በዓይነ ሕሊናችሁ ሂዱ ወደ ሰሜን። እስኪ በዓይነ ሕሊናችሁ ምዕመናን ወደ ምዕራብ ሂዱ። በቀን አንድ ጊዜ መብላት አቅቷቸው ስጋቸው ከአጥንታቸው ጋር ተጣብቆ እናቶቻችን አረጋውያንና አረጋውያቱ የመቅደሱ አገልጋዮች ካህናት አባቶቻችን ሕፃናት እንጀራ እየለመኑ እንደ እስራኤላውያን የሚቆርስላቸው ጠፍቶ የለም እንዴ? እናት ጦት እንዳታጠባ ምን በልታ ነው ጦት የምታጠባው? እንዴት ወተት ይውጣ ከጡቷ ውስጥ? አንዳንዶቹ ሕፃናት የእናታቸውን ጡት እየጠቡ እንዳሉ በዛው አንቀላፍተዋል፣ አይመለሱ። በረሃብ ምክንያት ብዙ ወገኖቻችን እንደ ቅጠል እየረገፉ ነው። እርዳታ ይባላል፣ እርዳታ ይባላል፣ እርዳታውም አላዳርስ አለ። ሀገሯ ሀገረ እግዚአብሔር የምትባል ኢትዮጵያ፣ ህዝቧ ህዝበ እግዚአብሔር የምትባል ኢትዮጵያ
ዛሬ መታወቂያዋ ረሃብ ሆኗል። ዛሬ መታወቂያዋ ጦርነት ሆኗል። ዛሬ መታወቂያዋ መለያየት ሆኗል። ብዙ ወገኖቻችን እየረገፉ ነው ስለሚሻግት እንጀራ። ዛሬ ተበልቶ በኋላ እዳሪ ስለሚሆነው ነገር ወገኖቻችን እያለቁ ነው ያሉት። እግዚአብሔር በረሃብ የተበላሸ ዘመናችንን በቸርነቱ በበረከት ያድስልን። አሜን በሉ እንጂ። እግዚአብሔር በረሃብ የተበላሸ ዘመናችንን በበረከት በቸርነቱ ያድስልን። መጽሐፍ እኮ ያከው እንጀራ የተሰጠን ህዝቦች ነበርን እግዚአብሔር ልጆች። ለማንም ያልተነገረው ለኛ ለኢትዮጵያውያን እኮ ተነግሮልናል እኮ። ምንድነው ዳዊት ያለው? የዘንዶውን ራስ ቀጥቅጠህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው እኮ ነው የተባለው። እስኪ ይሄን ቃል ከኔ ቀጥላችሁ ተናገሩት። አንተም በሉ እስኪ ድምጻችሁ ይሰማ። አንተም የዘንዶውን ራስ ቀጥቅጠህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ምናቸውን ሰጣቸው? ይኮ ለማንም ያልተነገረ ቃል በመጽሐፍ ቅዱስ የተመዘገበ ቃል እኮ። የታል ምግባችን ታዲያ የተሰጠ? የዳዊት መዝሙር 73 ቁጥር 14 ላይ የተጻፈ ቃል የዘንዶውን ራስ ቀጥቅጠህ። ዘንዶ የተባለ ዲያብሎስ ነው። በማደሪያው ነው ዘንዶ የተባለው። ለመጽሐፍ በማደሪያው አዳሪውን በመኖሪያው ነዋሪውን የመናገር ልማድ አለ። የዘንዶውን ራስ ቀጥቅጠህ ማለት የዲያብሎስን ራስ ቀጥቅጠህ ማለት ነው። ዘንዶ የዲያብሎስ ማደሪያ ነው። እባብ የዲያብሎስ ማደሪያ ነው። መጽሐፍ ቅዱስ ዘንዶ የሚለው በቆሙ ዘንዶ አይደለም፣ እባብ የሚለው በቆሙ እባብ አይደለም። አዎ ዲያብሎስን ዘንዶ ይለዋል፣ ዲያብሎስን በማደሪያው እባብ ይለዋል። አንተም አለ የዘንዶውን ራስ ቀጥቅጠህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው አለ። እኛ ኢትዮጵያውያን ምግብ የተሰጠን ህዝብ ነበረ። የመጀመሪያው ምግባችን ምግበ ነፍስ የእግዚአብሔር ቃል። አዎ እሱ ነው ምግባችን። ወንጌል ቅዳሴው ምግብ ነው፣ ሳይታቱ ምግብ ነው፣ ማህሌቱ ምግብ ነው፣ ኪዳኑ ምግብ ነው፣ ዝማሬው ምግብ ነው። የነፍስ ምግብ እግዚአብሔር ሰጥቶናል። ክብር ይግባው፣ አመስግኖ ስሙ የተመሰገነ ይሁን። የዘንዶውን ራስ ቀጥቅጠህ ለኢትዮጵያ ሰዎች ምግባቸውን ሰጠ። እንጀራ የተሰጠን ህዝብ ነን። የሥጋ ምግብ የተሰጠን ህዝብ ነበርን። ዛሬ ያ ምግብ የት ሄደ? ለምን ሀብተኞች ሆነን? ይህ ነው ጥያቄው። እስራኤል ዘመናቸው በረሃብ የተበላሸው ለእግዚአብሔር አልመችም ባሉ ጊዜ እንደነበረ የኛም የኢትዮጵያን ዘመን በረሃብ የተበላሸው ለእግዚአብሔር አልመች ስላለን ነው። በማንም ሰው አናስ ነብዩ ኤርምያስ ምን እያለ ይናገር ነበር? የሁሉ መከራ ሲፈራረቅባቸው ህዝቡ ሲጨነቅ ህዝቡ እንደው የሁሉ መከራ ለምን ደረሰብን እያለ መጥቶ በጠየቀው ጊዜ እንዲህ ይላቸው ነበር። እንደውም ያልጠፋ ነው አላቸው፣ ከእግዚአብሔር ምሕረት የተነሳ ነው አላቸው። ርኅራኄው ከቶ አያልቅምና ማለዳ ማለዳ አዲስ ነው አላቸው። እኛም ኢትዮጵያውያን እንደሚሰራው ኃጢአት፣ እንደሚሰራው ወንጀል፣ እንደሚሰራው ርኩሰት አዎ ከዚህም የባሰ ነገር ይሆን ነበረ። ግን እግዚአብሔር ቸር ስለሆነ እግዚአብሔር መሐሪ ቅርብ ባይ ስለሆነ አይቶ እንዳላየ ሰምቶ እንዳልሰማ ስለሚያልፍ አዎ በጥቂቱ እየቆነጠጠን ነው እንጂ እንደ ስራችን ቢሆንማ ከዚህ የባሰ መከራ በምድሪቱ ላይ ይመጣ ነበር። እንደዚህ ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ የተጻፈ እግዚአብሔር ቃል። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እስኪ ያልጠፋ ነው ብሎ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ምሕረቱ የበዛ ማቱ የራቀ ስለሆነ እንጂ ከዚህም የባሰ ይሆን ነበር።
እንደሚሰራው ኃጢአት እስኪ ባይን ህሊናችሁ ሳሉት እንደሚሰራው ርኩሰት ካህናት ሲታረዱ እኮ ነበረ በሀገራችን። አብያተ ክርስቲያናት ሲቃጠሉ ነበር እኮ። ወንጀል በዝቶ ነበር እኮ። የድፍረት ኃጢአት በዝቶ ነበር እኮ። ቅድስት በምትባል ሀገር ኢትዮጵያ ወንድ ከወንድ ሲጋባ ሴት ከሴት ሲጋባ አይተናል። ሰነድ ይሰረዛል፣ ይደለዛል። ፊታይቶ ማዳላት አለ። እግዚአብሔርን የማይፈሩ ሰውን የማያፍሩ ሰዎች በሱ፣ እልከኞች፣ አመፀኞች በሱ፣ የሚዛን የሚያጭበረብሩ ሰዎች በሱ፣ ሐሰተኞች በሱ፣ ሙሰኞች በሱ። በውጭ ብቻ አይደለም በውስጥም ጭምር አገልግሎታችን አወኩሽ ናኩሽ ሆነ። እንዴት እግዚአብሔር አይቆጣ? እስኪ በደም ሁላችን ራሳችንን በውስጥም ያለን አገልጋዮች ምዕመናን፣ እናንተም በውጭ ያላችሁ እኔም ራሴ እናንተም ራሳችሁን እዩ። 2013 እንዴት አለፈ? እንዴት አለፈ? እንደው እግዚአብሔርን እያስደሰት ነው እንደ ፈቃዱ እንደ ቃሉ እየተመላለስን ያለፈው። ብዙዎቻችን እንደዛ አላሳለፈ። በትዳር ያለን ባሎች ለቃል ኪዳን ሚስታችን ሳንታመን፣ ሚስቶች ለቃል ኪዳን ባሎቻችን ሳንታመን፣ ሰራተኞች ለአሰሪዎቻችን ሳንታመን፣ አሰሪዎች ለሰራተኞቻችን ሳንታመን፣ አዎ በበደል በኃጢአት በርኩሰት ነው ያለፍነው። ስለዚህ እግዚአብሔር እንደው መሐሪ ነው። በማንም አናሳ፣ ጣታችንን በማንም አንቀስር። የዘራነው ነው ያጭድናል። እግዚአብሔር በቃችሁ ይበል። ስለዚህ እኛም የኢትዮጵያውያን ዘመን የተበላሸብን በምን ምክንያት ነው ያሉ እንደሆነ አንዱ በረሃብ ነው። ብዙ ሰው ረሃብተኛ። የቀደሙ አባቶቻችን ታውቃላችሁ በዶማ እየቆፈሩ በበሬ እያረሱ ጠግበው ነበር የሚኖሩት። አያቶቻችን ቅድመ አያቶቻችን ሲነግሩ በእድሜ የገፉት እናት አባቶቻችን ሲነግሩን የዛሬ አድርገውና ያሉ በዚህ ያክል እንደዚህ እንገዛ ነበር፣ ይሄን በዚህ ያክል እንገዛ ነበር፣ ዛሬ እንደዚህ ሆነ፣ ኑሮ ተወደደ ይላል። በዶማ ቆፍረው ጠግበው የኖሩ ዛሬ በትራክተር እያረስንም አልቻሉም። ምርጥ ዘር እየተዘራ ማዳበሪያ እየተሰጠው በኮምባይነር እየወቃን ብዙ የግብርና ባለሙያዎች በሀገራችን በኢትዮጵያ አሉ። ነገር ግን የኢትዮጵያን ረሃብ መለወጥ አልቻሉም። ይህን ታሪክ መቀየር የሚችለው ማን ነው? ረሃቡን አሳልፎ የበረከት ዘመን ማምጣት የሚችለው ማን ነው? ጓዳችንን መባረክ የሚችለው ማን ነው? ተሰደው በረሃብ ያሉትን አዎ አደባባይ ላይ ወደቁትን ችግረኞቹን ምስኪኖችን ማንሳት የሚችለው ማን ነው? እግዚአብሔር በሀገራችን ላይ ያለውን ረሃብ አስወግደው የበረከት ዘመን ያምጣል። ይችላል አይችልም? አቤት ይችላል። የሚሳነው ነገር የለም። ነብዩ ኤርምያስ እንደተናገረ እኛ ወደ እግዚአብሔር እንመለስ እንጂ እግዚአብሔር ይህን ዘመን ማደስ ማስተካከል ይችላል። የመጀመሪያው የእስራኤል ዘመናቸው በረሃብ ነው የተበላሸባቸው። የኛም የኢትዮጵያውያን ዘመናችን የተበላሸብን በረሃብ ነውና በረሃብ የተበላሸውን ዘመን እግዚአብሔር በበረከት ያድስልን። ማጣት በምን ማጣት? በሰላም ማጣት። በዚያን ዘመን ነው የሚለው መጽሐፍ። በዚያን ዘመን ለሚወጣውና ለሚገባው ሰላም አልነበረውም ይላል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 5 ላይ የተመሰገበ የእግዚአብሔር ቃል ነው። አስተውሉት። በዚያን ዘመን እስራኤል ዘመን በተበላሸበት ጊዜ ማለት ለሚወጣውና ለሚገባው ተገባቸው፣ ሰላም አጡ፣ ዙሪያው ገደል ሆነባቸው፣ ቀኑ ጨለመባቸው፣ ሰማይ ተደፋባቸው፣ አጣብቂኝ ውስጥ ገቡ፣ ሰላም አጡ እስራኤላውያን። መጽሐፍ ምን ይላል?
ለክፉዎች ሰላም የላቸውም ይላል አምላኬ ተብሎ ተጽፏል። እስኪ ለክፉዎች ነው ለክፉዎች ሰላም የላቸውም። ምን የላቸው? ለማ ክፉ ሰው ሰላም የለው። ክፉ ሰው ምን የለው? ኢሳይያስ 57 ቁጥር 21 ላይ ተጻፈ እግዚአብሔር ቃል። ኢሳይያስ 57 ቁጥር 21 ለክፉዎች ሰላም የላቸውም ይላል አምላኬ። እስራኤል ክፋት ባበዙ ጊዜ ሰላም አጡ ነው። ክፉዎች እነማን ናቸው? ቅድም እንዳየን እግዚአብሔርን ትተው ጣዖት የሚያመልኩ ናቸው ክፉዎች ማለት። ክፉዎች እነማን ናቸው? በሐሰት የሚመሰክሩ ናቸው። ክፉዎች እነማን ናቸው? በባልና ሚስት መካከል ጣልቃ የገቡ ጠብ የሚዘሩ ናቸው። ክፉዎች እነማን ናቸው? እግዚአብሔርን ማይፈሩ ሰውን የማያፍሩ ያለ ስርዓት ያለ አገባብ የሚመላለሱ ናቸው። ለክፉዎች ሰላም የላቸውም ይላል አምላኬ። ክፉ ከሆንን ሰላም የለንም፣ ተኝቶ ማደር አይቻልም። በሐሰት እየመሰከሩ ተኝቶ ማደር አይቻልም። ማታ እኮ ልክ ልንተኛ ስንል ክፋቱ ይመጣል፣ እንደ መጽሐፍ ይገለጣል። ይሄን ሰርተሽ ይሄን አድርገሽ እንዴት ትተኛለህ ይላል። እንቅልፍ የለም፣ ስንገላበጥ ነው የምናድረው። ወገኖቼ ክፋት ራስን ነው የሚጎዳው። ለዚህ ነው ቅዱስ ጳውሎስ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል አለ። ሮሜ 8:2 ቁጥር 9 ላይ ቃሉን አስተውሉት። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። መከራ ከየት ይመጣል? ጭንቀት ከየት ይመጣል? ከክፋት። ሰው የሚጨነቀው ወዶ እንዳይመስላችሁ የሰራው ክፋት ነው ያስጨነቀው። ሰው ራሱን በገመድ አንጠልጥሎ የሚገድለው የአይጥ መርዝ እየተጋተ ራሱን ያጠፋው ለምን ነው ሲባል ከክፋቱ የተነሳ ነው። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ስለዚህ እስራኤል ዘመን በክፋታቸው ምክንያት ሰላም አጡ፣ በሰላም ማጣት ተበላሸ። ወደኛ ዘመን እንምጣ ጊዜያችንን ለመጠቀም። እኛስ ምን ሰላም አለ? የለንም ሰላም። ይሄ ያደረው ሚስጥር ነው። ሰላም የለንም። ከዚህ ተነስተው ደብረ ዘይት መሄድ ጭንቆላ፣ ወጥቶ መግባት፣ ተቀምጦ መነሳት የለም። ወደ ኋላ እየሄድን አመስጋኞች ሆነናል። ከዘንድሮ ይልቅ አምና ይሻላል የሚሉ ሰዎች አሉ። ከአምና ይልቅ ካቻምና ይሻላል የሚሉ ሰዎች አሉ። ከካቻምና ይልቅ ወደ ኋላ ሄደው የሚያመሰግኑ ሰዎች አሉ። ወደፊት ጨለምተኞች ሆነናል። ሰላማትን እየተጨነቅን ነው። ሰላም የለንም እኛ ኢትዮጵያውያን። የኛም ዘመን የተበላሸው በሰላም ማጣት። አምላካችን እግዚአብሔር ሰላም አጣ ለምትጨነቅ ለሀገራችን ለኢትዮጵያ ሰላም ይስጥልን። አሜን ነው። አሜን። ሰላም የሚሰጠን ማን ነው? ምታምኑ ንገሩኝ። ማን ነው ሰላም የሚሰጠን? እግዚአብሔር። የሰላም ባለቤት ማን ነው? እግዚአብሔር። የሰላም አምላክ ማን ነው? እግዚአብሔር። የሰላም አለቃዋ ማን ነው? እግዚአብሔር። ባካችሁ ሰላም የማይገኝበት ቦታ አንፈልግ። አደባባይ ላይ ወጥቶ በመፎከር ሰላም አይገኝም። በሰላማዊ ሰልፍ ብቻ ሰላም አይገኝም። በጠረጴዛ ዙሪያ ውይይት ብቻ ሰላም አይገኝም። ከአንድ አካባቢ ተነስተው ወደ ሩቅ ቦታ የሰላም ተጓዦች ስለሄዱ ሰላም አይገኝም። ነጭ ርግብ አውጥተን ብንለቅ ሰላም አይገኝም። እነዚህ ነገሮች ሁሉ ብቻቸውን አምኞት ሊሆኑ ይችላሉ እንጂ ሰላም ማምጣት አይችሉም። ሰላም የሚሰጠን የሰላም አምላክ፣ የሰላም አለቃ፣ የሰላም ባለቤት የድንግል ማርያም ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። የሰላምን አምላክ ትተን ሰላም ማግኘት አንችልም። መጽሐፍ ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። አመስግኑት የሰላሙን አለቃ። ኢሳይያስ 9 ቁጥር 6 ላይ ተጻፈ ቃል። ኢሳይያስ 9 ቁጥር 6 የሰላሙ አለቃ ኢየሱስ ክርስቶስ ነው።
ስለዚህ ዓለም ለኢየሱስ ክርስቶስ ጀርባዋን ሰጥታ በጠረጴዛ ዙሪያ ሰላም አይገኝም። አደባባይ ላይ ወጥቶ በመፎከር ብቻ ሰላም አይገኝም። ወደ ሰላም አምላክ፣ ወደ ሰላም አለቃ፣ ወደ ሰላም ባለቤት መመለስ መጮህ። አባቶቻችን ሰላም ሲያጡ ያደረጉት ይህንን ነው። የእግዚአብሔርን ቃል የተናገሯችሁን ዋኖቹን አስቡ ተብለናል። ሰላም ሲያጡ ዘመኑ ረሃብ ሲሆን ምህላ ነው፣ ጸሎት ነው፣ እንባ ነው፣ ጩኸት ነው ወደ እግዚአብሔር። ምዕመናን የኛም ድርሻችን ይሄ ነው ያለበት። ሰላም የሚሰጠን እግዚአብሔር ነው። ምን ይላል በአዲስ ኪዳን? እኔ ሰላሜን እሰጣችኋለሁ ይላል ኢየሱስ ክርስቶስ። ሰላሜን ምን እላችኋለሁ? እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ ይላል። የታወከና የተጨነቀ ልባችንን እግዚአብሔር ሰላም በመስጠት ያሳርፈን። አሜን ብሉ። የዮሐንስ ወንጌል ምዕራፍ 14 ቁጥር 7 እኔ አለ ኢየሱስ ክርስቶስ እኔ ሰላሜን እሰጣችኋለሁ። ሰላም ይሰጠናል። ይገርም ማነው ይሰጠን? እኔ የምሰጣችሁ ሰላም አለ ዓለም እንደሚሰጥ አይደለም አለ። ዓለም ሰላም አትሰጥም አላለም። ልትሰጥ ትችላለች፣ ግን ዓለም የሚሰጠን ሰላም ታይቶ የሚጠፋ ሰላም ነው። ብልጭ ብሎ ትርግም የሚል ሰላም ነው። አንዳንድ ሰዎች ሰላም አጥተው ሲጨነቁ ጠጥቶ ይሰክራሉ። ሲጋራ ወንድሞቼ እንደምታስተውሉት ዘመናችን በጣም የከፋ ነው፣ በጣም የጨከነ ነው። እንግዲህ አሁን እንዳለው ማለት ነው። ስለዚህ ዘመናችን ይታደሳል። እንደዚህ እንደለመንን አይቀርም። እግዚአብሔር ከፍ ያደርገናል። እግዚአብሔር በቸርነቱ ከፍ ያደርገናል። እግዚአብሔር ንግሥ ምድር የቅድስተ ቅዱሳን የቅድስት ድንግል ማርያም የአስራት ሀገር ናት። ስለዚህ ከፍ ትላለች። እንደዚህ መዋረዳችንን አይቶ እግዚአብሔር ይቅር ይለን ዘንድ እንለምን፣ እናልቅስ። እውነተኛ ክርስቲያን እንሆን። ክርስቲያኖች ማስመሰሉ ይቅርብን፣ ጊዜያዊ መሆኑ ይቅርብን፣ ዘረኝነቱ ይቅርብን፣ አመፃ ይቅርብን። እግዚአብሔርን በመለመን በትጋት ድንግል ማርያም በመማፀን እንኖር። በስደት ያላችሁ ሀገራችን አስገቢን፣ ቅድስት ሀገሮች የርስትሽ አፈር እንልበስ እንኖር በሏት። በአፈሯ መቀበር ቅድስና በራሱ የቅድስት ሀገሮች አስገቢን ማርያም ቅድስት ቅዱሳን ቅድስት ድንግል ማርያም ለምኗት። እሷ የሚሳናት የለም። ተመስገን ነው። ተዋሕዶ